ሰላም ከማን እንዳረገዘችው ታወቀ። አቤጌል ያረገዘችበትን አጣርታ ደረሰችባት። ለእናቷ ነገረቻት። እናቷም ደግሞ እናንተ እኔን ስለማታምኑኝ እንጂ ሰላም ያረገዘችው ከማን እንደሆነ አውቄያለሁ። እንዴት አወቅሽ አቤጌል ንገሪኝ ስትላት፣ እማዬ ታምኘኛለሽ? የምሬን ነው ልንገርሽ ትላታለሽ። የምርሽን ነው ስትላት፣ አዎ የምሬን ነው ንገሪኝ፣ ከማን ነው ያረገዘችው ስትላት፣ ከጋሽ መጎስ ነው ያረገዘችው። ከአባዬ ነው ያረገዘችው። ከመጎስ? አዎ ከመጎስ እማዬ። ውጭ ውጭ ከዚህ ውጭ ትላታለች ማለት ነው። እናቷ ልታበሳጨኝ ነው እንዴ ዘንድሮ ይችልሽ ልደፋኝ ነው እንዴ እንዴት አባሻወቅሽ ስትላት፣ ስልኳን የሰላምን ስልክ ጠልፌዋለሁ፣ ውሃን ስጪ ብዬ ውሃ ስታመጣው ሂጅና የሰላምን ስልክ አምጪልኝ ብላት ውሃ መታ ከኔ ስትጠይቀኝ ስልኩን ጠልፌ አረጋግጫለሁ ትላታለች ማለት ነው። በዛም ተናዳ እንግዲህ እናቲቱ ሂዳ መጎስ ለምንድን ነው ሰላም ከማን እንዳረገዘችው የማንጠይቃት ስትለው፣ አንቺ ምን አስጨነቀሽ? እሷ እንደፈለገች ትሁን፣ እኛ ራሳችን ቀስ ብለን እንደርስበታለን። ዝም በያት። እሷ ከፈለገች እንደፈለገች ትሆን፣ ለምንድን ነው የምናስጨንቃት? ያለ ፍላጎቷ ለምን እናስጨንቃታለን ብሎ ይጠይቃታል ማለት ነው። አይ እኛ እኮ ዝም ማለት የለብንም፣ ለምንድን ነው ዝም የምንላት ትለዋለች ማለት ነው። እሱም ደግሞ ለምንድን ነው ማትረጂ፣ ለምንድን ነው ዝም ማንላት ምናምን ይላታል። ከዛም ሰላም እንግዲህ በጣም ተጨንቃ ዳጣ ስትመጣ፣ ዳጣ እባክሽን ባልፈልግልኝ፣ አሁንም አቤጌል እያስቀመጠችኝ አይደለም፣ የሆነ ዝም ብሎ በስልክ እንኳን የሚያወራ ባልፈልግልኝ እባክሽ ግድ የለሽም ትላታለች። ዳጣም ደግሞ እንደዛ እኮ አይሆንም፣ ቢሆን ደስ ይለኛል፣ ግን እንዴት አድርጌ ነው? አረ እንደው እባክሽን ተይቅርብሽ ስትላት፣ ዳጣ ግድ የለሽም በጣም ነው እኔ ደስ ያለኝ፣ የምትፈልግልኝ በጣም ደስ ይለኛል ትላታለች ማለት ነው። ከዛም በመጨረሻ እሺ እፈልግልሻለሁ ትይልና ዳጣ ሄዳ ጓደኛዋን እባክህ ለሰላም ባልሆናት ስትለው ብሎ ይስቅባታል ማለት ነው። ለምንድን ነው የምትስቅብኝ? የምሬን እኮ ነው፣ በባለፈው አልነገርኩህም እንዴ? አንተ ቀልድ ነው እንዴ የምትይዘው? ትለዋለች ማለት ነው። ባለቤቴ ብሰማ ምን ትላለች ሲላት፣ እንዴ አንቺ ትቀልጃለሽ እንዴ? አንተ ትቀልዳለህ እንዴ? እኔ የምሬን ነው እንዴ የምነግርህ? እኔ እኮ በስልክ ብቻ ቢሆን ባሏ እንድትሆን ነው የምትፈልገው፣ የልጅ አባቷ እንድትሆን ነው የምትፈልገው፣ በስልክ ብቻ በቃ። ምክንያቱም አቤጌል እያሰቃየቻት ነው ትለዋለች ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች ሰላም እንዴት ናችሁ? ላይክ እና ሸር ሰብስክራይብ በማድረግ በቤተሰብ ሆኑኝ ማለት ነው። እንግዲህ ሰላም ለማን እንዳረገዘችው አቤጌል ደርሳበታለች ማለት ነው። የአቤጌል ተንኮልና የአቤጌል ማሳቀቅ እንግዲህ እንደቀጠለ ነው ማለት ነው። ውሃን እስከ ጓደኛዋ ሌባ ፍኑ ሊወስዳቸው ሲል ዳጣ ደረሰችላቸው ማለት ነው። እየሄዳችሁ ነው? ተዋናይት ልንሆን ነው፣ ድራማ መስራት እንፈልጋለን፣ ይኸው በመኪና እነዝናሽ መጥተው ተዋናይነት ሊያሰሩ ነው ትላታለች ማለት ነው። ያምሻል እንዲ አንቺ እንዲው ቀጥ ብለሽ ሂጂ በጥፊ እንዳልልሽ ብላ እንግዲህ ዳጣ ተቆጥታ ወደ ቤት አባራቸዋለች ማለት ነው። እነዚህና ልጅ የሚያፍኑ ሆነው ተገኝተዋል ማለት ነው። እንግዲህ ደግሞ አቶ መጎስም እንግዲህ ከሰላም ያስረገዛትን ልጅ ደንግጦ በቃ እንዲታወቅበት አልፈለገም። ቤት መከራየት የምትፈልጊ ከሆነ ተከራይቼ ላስቀምጥሽ፣ ባለቤቴም ግን አንድም ነገር እንዳትደብቂያት፣ ምንም ነገር እንዳትያት እባክሽን ይላታል ማለት ነው። እንግዲህ አቶ መጎስ ዳጣዬ እኔ ወድሻለሁ፣ በጣም ነው የምወድሽ፣ ኢዴን ግን መመርመር አለብን ይላታል። ባንመረመርስ ቆይ ምን ችግር አለው ስትለው፣ ኖ መመርመር አለብን፣ ውስጥ የረፍ ብሎ በኩራት ዳጣ የኔ ልጅ ናት ብዬ ማውራት እንድችል ይላታል። እዛ እንዲህ አባዬ ከቤት ውስጥ ዳጣ ልጄ ናት ብለህ ልታወራ ነው ስትለው፣ እሱ ጊዜው ገና አሁን ነው ይላታል ማለት ነው። በመጨረሻም እንግዲህ ናታን ቁጭ ብላ ሰላም እያወራችሁ ናታንዬ እባክህን ከዳጣ ጋር አውራ፣ ዳጣ በጣም እኮ ብትወድህ፣ ዳጣ በጣም ጥሩ ሰው ናት ምናምን ይላታል ማለት ነው። እሷም እኔም እኮ በጣም ነው የምወዳት፣ ግን ፍቅር እንደዚህ የሚያደርግ አልመሰለኝም ምናምን ብሎ ለሰላም እየነገራት እያለ እንግዲህ አቤጌል ተደብቃ እየሰማች ነበረና እንዲህ ብላ መታ ሰላም ዳጣ በጣም ጥሩ ሰው ናት፣ ዳጣ በጣም ምርጥ ናት፣ ዳጣ በጣም ማስተዋይ ናት፣ ኑሮዋን ቀለል አድርጋ ነው የምትኖር፣ ነገር በውስጡ አታውቅም፣ ሁሉ ነገር እርግፍ አድርጋ ትታ በራሷ የምትኖር ልጅ ናት፣ ዳጣ በጣም ጥሩ ልጅ ናት እያለች እየነገረችው ነበረ። ከዛ እሱን ብድግ አድርጎ ለዛ እኮ ነው ተመችቷት ሁሉን ነገር ለቀቅ አድርጋ የምትኖረው ይላል። እውነት ነው። ሁሉን ነገር ለቀቅ አድርገን ከተው ነው፣ ሁሉን ነገር ናቅ አድርገን ከተው ነው የራሳችንን የሆነውን ነገር እናስተውላለን ማለት ነው። አሁን ከዳጣ የምንማረው ነገር ምንድን ነው? ነገር አለመብላት፣ ነገርን አለማስተዋል። ያን ሰው የኔ አይደለም ብለን ከማሰብ ከችግሩ መድረስ ማንችል ከሆነ የኔን ጎን ብቻ ይመልከትልኝ፣ የኔን ጎን ብቻ ይይልኝ፣ የራሱ ጉዳይ ብለን የምናስብ ከሆነ ከዛ ሰው ጋር ምንም አይነት ሪሌሽንሽፕ ወይም ደግሞ ጓደኝነት አለመፍጠር
ይህን የተማርኩት ከዳጣ ማለት ነው። በጣም ዳጣ በጣም ደስ የምትልና በራሷ ዓለም የምትኖር ሰው ናት። በቃ ለሰው ለተጎዱት የምትደርስ ዝም ሲሉ መሆናችሁ ነው መንገጥሟችሁ ነው ምናምን እያለች የምትጠይቅ ሴት ናት ማለት ነው። እንግዲህ ዳጣ መሆንም ያለብን እንደዚህ ነው። ራስ ወዳድ መሆን መልካም የማይደለ ለማለት ያክል ነው። ራስ ወዳድ ስንሆን ራሳችንን ነው የምንጎዳ እንጂ ማንንም አንጎዳም። ከዚህ ዳጣ ጋር ተምረናል ማለት ነው። በመቀጠል እንግዲህ ዳጣ ነገሮችን ለቀቅ አድርጋ ስለምትኖር ነው በቃ ነገር የሚባል ከሆዷ የላትም ይላል ማለት ነው። እውነት ነው። ዳጣ ሁሉንም ነገር እንዳርግ በባለፈው እንደነገርኳችሁ እንግዲህ ዳጣ ሁሉንም ነገር ለቀቅ አድርጋ ስለምትኖር ሁሉም ነገር ለእሷ ቀላል ነው። ህይወት ቀላል ናት ለእሷ። ምክንያቱም ሁሉን ነገር ነው ትታ የምትኖር እያለች ለአቤል እየነገረችው እያለ እንግዲህ ናቲም ደግሞ እንዲህ እንደዛ ከሆነማ እስኪ እሺ በቃ ለምን አታገባቢንም ሰላምዬ? እኔ እኮ በጣም ነው መወዳት። እኔ ፍቅር እንደዚህ የሚያደርግ አልመሰለኝም የነበረ ብሎ ሲጠይቃት የእውነት ናቲ አንተ የእውነትህን ነው? እኔ በቃ እሺ እሷ እኮ በጣም ነው የምትወድህ ነገሮችን ለቀቅ ስለማታረግ ነው እንጂ በጣም ነው የምትወድህ ስትል አቤጌል ግብት ትልና አንቺ ነሽ መካሪ? ጠላቴን ከጎኔ ቁጭ አድርጌ ነው ለካ አንቺ ነሽ ስለ ዳጣና ስለ ናቲ የምታወሪው? ምን አባሽ እዚህ ተገትሬ ያየሽ ምናምን ትልና እንግዲህ ሰላም ጋር ትጮህባታለሽ። ናቲም እንግዲህ ስነ ስርዓት ያዥ እርጉዝ ናት፣ እንደዚህ እንድትጮህባት አልፈቅድልሽም፣ ተረጋጊ፣ ምን እየሆንሽ ነው? እርጉዝ እኮ ናት እንዳትገፊያት ምናምን ስትላት ከዛ ሰላም ደግሞ ብድግ አደረገሽና ምን እያልሽ ነው? ስነ ስርዓትሽን ያዥ ብላ እንግዲህ ገፍትራት ሄዳለች ማለት ነው። ከዛም በኋላ አንቺና ዳጣ በዚህ 1 ወር ውስጥ እዚህ ቤት አትቀምጧትም። የኔን ፍቅሬን የምወደውን የማፈቅረውን ሰው ልትቀሙኝ እየጣጣራችሁ ነው። አንቺን ብሎ መካሪ፣ አንቺን ብሎ ዘካሪ እያለች እንግዲህ እሷም ደግሞ ከሰላም ላይ ያላትን ጥላቻ እንደቀጠለ ነው ማለት ነው። አቤጌል በነገራችን ላይ በቅናት በመስገብገብ ያ ሰው የኔ ይሆናል ያ ሰው የኔ ነው ብሎ በማሰብ ያንቺ ሊሆን አይችልም እና ብትረጋጊ። ሰው ደግሞ ካልወደደ ከባድ ነው እና አቤጌል በጣም ከባድ ሴት ናት። በጣም ደግሞ እንግዲህ ለፍቅር ብላ የምታደርገው ነገር ነው እንዳንል አቤጌል ናቲን አትወደውም። እልህ ነው እንጂ እልህዋ ነው እንጂ ፍቅር የለባትም ከናቲ ማለት ነው። ናቲም ደግሞ እንግዲህ እኔ እኮ አንቺን የማልፈልግሽ ቤተሰቦችሽ ወደው አክብረው አምነውኝ ከዚህ ስላስቀመጡኝ ነው እንጂ ያንቺ እኮ አይደለም። ከዚህ በኋላ ግን የሆነ ነገር እየመጣሽ አፍሽን እከፍታለሁ ካልሽ ወስጄ ነው በባለፈው ሪከርድ ያደረኩትን ለአቶ ደረጀ የምነግረው ይላታል ማለት ነው። እንዴ ላባዬማ እንዳትነግረው ለምንድን ነው እንደዚህ የምትሆን ምናምን ስትለው አይ ይላል እንግዲህ። ከዛም ደግሞ እንግዲህ ዳጣ ደግሞ አቶ ደረጀ እኔ አንተ ልጅ መሆን እንደሆነ አትፈልግም ማለት ነው? አቶ ደረጀ እኔ እኮ ጥሩ ሰው አንተን የመሰለ አባት፣ አቤልን የመሰለ ውሃን የመሰለ ሰላምን የመሰለ ቤተሰብ ተዋውቄ አሁን ከዚህ ቤት እንዴት ነው መውጣው ያንተ ልጅ ባልሆንስ ትለዋለች ከኤዴን ምርመራው ላይ ማለት ነው። ከዛም እሱ ደግሞ ምንም የሚፈጠር ነገር የለም የትም አትሄጂም ከዚህ ሆነሽ ይላታል ማለት ነው። ግን እንመርመር ሲላት አንተ ካልክሽ ደሬ ትለዋለች ማለት ነው። ሰላምን ብሎ ለምንድን ነው ደሬ የምትይው እንደና እናቴ አባዬ የማትይው ስትላት ራሱ ነው ባክሽ ደሬ በይ ብሎኝ ትላታለች። መች ያራዳለች። ከዛም በመጨረሻ ላይ እንግዲህ ዲኤንኤ ሊመረመሩ ወስነዋል አቶ ደረጀና ዳጣ ማለት ነው። አቢጌልም ሄዳ እማዬ ሰላም እኮ ናቲን ሰላም ዳጣን ለምን አታገባትም እያለች እየመከረች አገኘኋት ደረስኩባት ትለዋለች ማለት ደረስኩባት ትላታለች ማለት ነው። እንግዲህ አቢጌልን ማንም የሚያምናት የለም። ሁሉ ነገር የውሸት ነው ቢልባት ግን አቢጌል የምታደርገው ነገር ሁሉ ከናቲ ውጪ ሁሉም ነገር የዳጣ የእውነት ነው ማለት ነው። ምክንያቱም ሰላም ያረገዘችው ከደረጀ ነው ከአቶ ደረጀ ነው ያረገዘችው። ሁሉ ነገር የእውነት ነው። የዳጣ ምንድነው ችግሯ? የአቤጌል ምንድነው ችግሯ? እንትናን አቤልን ናቲን የውሸት በልክ እኔ ነኝ መሆንህ እኔ ነኝ ማገባህ ብላ የመመረዟ ነገር ነው እንጂ ድርቅናዋ ነው እንጂ የልህ ነው እንጂ ወደው ወይም አፍቅረው አይደለም። ዳጣና ቤል ደግሞ ከልብ ይግባባሉምም ይዋደዳሉምም። ሲቀራረቡ ዳጣ እየመጣች ምን አባሽ ፈልገሽ ነው ለምን እንደዚህ የምታረጊ ምናምን እያለች እንግዲህ ከዳጣ ላይ ግብት እያለች ነው አቢጌል ማለት ነው። አቢጌልም በጣም የልህ እንትን ያለባት እልህ ነው ያለባት አቢጌል ማለት ነው። እና በጣም በሚገርምና በሚያስደንቅ ሁኔታ ማለት ነው
አብጌል እንግዲህ ዳጣን እንደሚወዳት ሰምታለች። በዛም በጣም ተናዳለች። ሰላምን ለማስወጣት ዳጣንም ከቤት ለማባረር እንግዲህ ተንኮሏንም ክፋቷንም ቀጥላለች ማለት ነው። በጣም በሚገርምና በሚደንቅ ሁኔታ እንግዲህ አብጌል በጣም በሚገርም ሁኔታ በባለፈውም እንደነገርኳችሁ ከክላሱ ገብታ አልወጣም ብላ ነበር። አሁን ደግሞ ተደብቃ ሰላምና ናቲ ሲያወሩ ሰምታቸው ለምንድን ነው ስለ እኔ የማታወሪው? ስለ ዳጣ የምታወሪው? ዳጣ እኮ አንድ ከጎዳና የመጣች መጤናት፣ ምን ታረግለታለች? ምናምን እያለች እንግዲህ በጣም ስለ ዳጣ ክፋትና ስለ ዳጣ እንትን እያወራችሁ ነበረ ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ እንግዲህ ዳጣና አቤልም ሊያጋቡ ትንሽ ቀርቷቸዋል ማለት ነው። በተረፈ ደግሞ ሌላው ደግሞ ምንድን ነው እንግዲህ የሰላም ልጅም የማን እንደሆነ ታውቋል። የሰላም የደረጀ ባለቤትም እንግዲህ የልጆቹ እናት የአቤጌል እናት እንግዲህ በጣም በንዴትና በሞራል ሁና በጣም ተናዳ ጋሽ ደረጀን ማውራት አለብን፣ ሰላምን ቁጭ አድርገን መጠየቅ አለብን፣ ዝም ማለት የለብንም፣ ከኛ ቤት እስካለች ድረስ ብቻዋን መሆን የለባትም፣ ብቻዋንም መውለድ የለባትም፣ ስለዚህ አባቷን ታስተዋውቀናለች ብላ እንግዲህ ግግም ብላበታለች ማለት ነው። እንግዲህ ጋሽ ደረጀን ፍርሃትና ተባት እያደረገ በጣም በድንጋጤ ውስጥ ይገኛል ማለት ነው። ጋሽ ደረጀ ለምንድን ነው እንደዚህ የምትሆኝ ብሬ፣ ለምን እንደዚህ ታደርጊያለሽ ምናምን እያለ እንግዲህ እያባበላት ይገኛል። በመጨረሻ ግን ኖ ማውራት አለብን፣ ማውራት ከሌለብንማ ችግር የለም፣ ችግር አለ ሰው፣ ስለዚህ ቁጭ አድርገን ልንጠይቃት ይገባል ትለዋለች ማለት ነው። በመጨረሻ ምሽ ብሎ እንግዲህ ነይ እስኪ ምንድነው ችግርሽ? ለምንድነው ባለቤትሽን የማታመጪው ስትላት አልፈልግም አልኩ አይደለ እንዴ ትላታለች። አልፈልግምማ፣ አዎ በባለፈውም ብለሽኛል፣ ግን እኮ ቤት ውስጥ ስትደበቂ ውጭ ሳትወጪ ስትገሪ ጎረቤቱም ሌላ ነገር ያስባል፣ ማለትም የደረጀ ነው ብለው ያስባል። ለምን ስትላት አይ አልፈልግም ግግም ስትል በዚህ አይነትማ አቤጌል የእውነቷን ነው ማለት ነው ብላ እንግዲህ ተናዳ ተነስታለች ማለት ነው። ከዛም እንግዲህ ደረጀ ብድግ አድርጎ ይኸውልሽ ሰላም መናገር የማትፈልጊውን ነገር አትናገሪ። ቤት ኪራይ ከፈለግሽ እኔ እከራይልሻለሁ፣ ውጭ ላይ ወጥሽ መከራየት ትችያለሽ። ማድረግ የምትፈልጊው ነገር ካለ ጠይቂኝ፣ እኔ ሁሌም ከጎንሽ ነኝ ይልና ጠንቀቅ ያለ ነገር ይነግራታል ማለት ነው። ያው በማስፈራራትና በእንትን ነው እንግዲህ ይዟት ያለ ማለት ነው። አቶ ደረጀ በጣም ምስኪን ይመስላል፣ በጣም ጥሩ ሰው ይመስላል፣ ግን አቶ ደረጀ በስነ ስርዓት ነው ያስረገዛት ማለት ነው። እሷም እንግዲህ ትክብ ላይታ ልጄን ማን እንዳልኳት ታውቃለህ ስሟን ትለዋለች። ምትኬ ነው ያልኳት ስትለው ተናዶ እንግዲህ ጥሏት ተነስቷን ማለት ነው። ምክንያቱም እድሜዋ ሊሄድ ስለሆነ። በሌላ ቪዲዮ እንደ አዲስ ይዤላችሁ እመጣለሁ። ላይክ እና ሸር አድርጉ። ወዳችኋል።